በደ ዮሐንስ ተጠምቀ ኢየሱስ ናዝራዊ በደ ዮሐንስ ተጠምቀ ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለመጥምቀ መለኮት ለቅዱስ ዮሐንስ እና ለሐዋርያው ለቅዱስ ማርቆስ መታሰቢያ ክብረ በዓል በሰላምና በጤና አደረሳችሁ። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ ዝክረ ቅዱሳንን ተከታታዮች? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ሰላም ነኝ። ብርሃነ ሥላሴ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እኔ ወለተ ማርያም እባላለሁ።
ከዚህ በፊት ወር በፊት 2 ወር እንደዛ ምስክርነት ሰጥቼ ነበረ። ይሄ ልጅ በጣም ታሞ ነበረ። በጸሎት አግዙልኝ 3 ጊዜ የነበረው ኦፕሬሽን ወይ አመልያ ሆኖ ነበረ። 4ኛ ጊዜን ቀጠሮ አለው። በጸሎት አግዙልኝ ብዬ ነግሬያቸው ነበረ። እግዚአብሔር ይመስገን ሐኪም ቤትም ሳይሄድ ይሄ ልጅ ቅዱስ ገብርኤል አምላክ ፈውሶኛል። ደህና ሆኗል። ሐኪም ቤት ሳይሄድ ነው ተፈወሰው። በጣም ታሞ ነበረ። በዛ መሀል ላይ ጸሎት እያደረገን ወደ እግዚአብሔር እየጮህን እግዚአብሔር ታምር ነው ያደረገው። እግዚአብሔር ይመስገን። ክብር ለሱ ይሁን። ቅድስት ድንግል ማርያም ልጅ መድኃኔዓለም እሱ ምስጋና ይድረስ። በእውነት ታምር ነው ያደረገኝ ቸር አባቴ። ይሄ ልጅ እስካሁን ደህና ነው። እግዚአብሔር ተመሰገነ ይሁን። እኔም እግዚአብሔር ወይ ይሄን ካደረክልኝ ዝክረ ቅዱሳን ይመሰከራለሁ ብዬ ቅዱስ ገብርኤል ነግሬ ነበረ። እግዚአብሔር ይመስገን አሁን ደህና ሆኗል። በጸሎት አግዙን። አሁንም እግዚአብሔር ይጠብቀው እና 2ኛ ምስክርነት ዛሬ 2 ዓመት በፊት ኮዳዲ አካባቢ ነው እዚህ እኔ ያለበት ስደት ላይ ረመዳን አካባቢ ነበረ። ብር አገር ልኬ ነበረ። ከዛ እኔና ጓደኛዬ አንድ ላይ ሆነን ልኬ ነበረ። የሷ ብር ደርሶ የኔ ብር ቀረልኝ። እዛ በሂደት እየጠየኩ ሰውዬ ብሩ መንግስት ዘርፎኛል ብሎ ብርን ከለከለኝ። ከቆይታ በኋላ ደግሞ እኔን ብሎክ አደረገልኝ። እኔን ተስፋ ቆርጬ በቃ ሁሉ ጊዜ እግዚአብሔር ወይ ያልኩ የለመንኩ እመብርሃን ያልኩ እናቴ ቅድስት ድንግል ማርያም እቺ ብርን ካመለሰሽ እያልኩ እናቴ ስለተገባሁት እናቴም ቅድስት ድንግል ማርያም የለመንኩ አላሳፈረችኝ። እግዚአብሔር ይመስገን። ከ2 ዓመት ቆይታ በኋላ ሰውዬ ጠፍቶ እንደው እኔ ብሎክ አድርጎ ኢሞ ላይ ዋትስአፕ ላይ ሁሉ ነገር ላይ አደረሻ ጠፍቶ ነበር። ከቆይታ በኋላ ቁጥሩን ቀጥታ ደውሎ ብርሽን መልሳለሁ አለኝ። ታምር ነው ያልኩት። በቃ እኔ ረሳሁት እንዲሁ። ከዛ በቃ መለሰልኝ ብር ማለት 2 ወር ጠብቂ ያለ ጠበቅኩት። ከዛም ነገ ከነገ ወዲያ ያለኝ ቆይቶ ነበር። ከዛ የቆራረጠኝ ቢሆን እግዚአብሔር ይመስገን የተወሰነ ብርም አስገብቶኛል። እግዚአብሔር ተመሰገነ ይሁን። ጸሎቴን ስለሰማችኝ ማብራን ቅድስት ድንግል ማርያም እውነት ክብር ለእናትና ልጅ ይሁን። እግዚአብሔር ተመሰገነ ይሁን። ማብራን ቅድስት ድንግል ማርያም ልጅ መድኃኔዓለም በጣም ነው ማመሰግነው። እግዚአብሔርም ምስጋና ይሁን የኔ ጌታ አምላካችን። በእውነት እግዚአብሔር ይመስገን። ስለቴም የገባውን አድርሻለሁ። ዝክረ ቅዱሳን ላይ ወጥቼ መሰከራለሁ ብዬ ቃል ገብቼ ነበር። ታምር ነው ያለገው እግዚአብሔር ቸር ነው። እውነት እኔ ብዙ ነገር በህይወቴ እግዚአብሔር አድርጎኛል። በብዙ ነገር ዝክረ ቅዱሳን መከታተል ከጀመርኩ በኋላ በብዙ ነገር በጣም ያጨነቀኝ ነበር። ብዙ ፈተና ነበር። እግዚአብሔር አድኖኛል። እግዚአብሔር ይመስገን። ሁላችሁ ሼር፣ ሰብስክራይብ አርጉ፣ ላይክ አርጉ። እግዚአብሔር ይመስገን። መድኃኔዓለም ተመሰገነ። ብርሃነ ስላሴ ከነ ልጆቹ እግዚአብሔር ይባርካችሁ። እግዚአብሔር ዕድሜና ጤና ይስጣችሁ። ስብሐት ለእግዚአብሔር። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን፣ በጸጋ ላይ ጸጋ ይጨምርልን። እንግዲህ ውድና የተወደዳችሁ የክርስቶስ ቤተሰቦች መመስከር ለምትፈልጉ እድሉ ተዘጋጅቶላችኋል። በስልክ ቁጥሬ 0041 77 977 46 32 ብላችሁ ብትልኩ እያንዳንዳችሁን የምትልኩትን አቀርባለሁ። ወስብሐት ለእግዚአብሔር ወለወላዲቱ። ከዚህ በመቀጠል ወደ ጸሎቱ እናልፋለን። ከዚህ በመቀጠል ደግሞ የቅዱስ ዮሐንስ መጥምቀ መለኮት ገድሉን አነባለሁ። እግዚአብሔር ለእኔ ማንበብ ስልጣን ይስጠኝ። አንድ አምላክ በሚሆን በአብ እና በወልድ በመንፈስ ቅዱስ ስም አምነን በዮርዳኖስ ጌታችን መድኃኒታችን ኢየሱስ ክርስቶስ ያጠመቀ የቅዱስ ዮሐንስ በወርኃ ኅዳር የሚነበብ ዜና ገድሉ እንጀምራለን። ንጹሕ ድንግል የሚሆን የቅዱስ ዮሐንስ ጸሎትና በረከቱ ከኔም ከእናንተም ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ቅዱስ ዘካርያስ ሚስቱ ቅድስት ኤልሳቤጥን ወደ ምድረ በዳ ከሸኛት በኋላ የሚያረጋጋ ሰው
ሳይኖር የተወደደ ልጇን ዮሐንስን ይዛ ብቻዋን ተሰደደ። ወንድሞች ሆይ የሚያረጋጋ መንገዱንም የሚያመለክታት ሰው አልነበረም። ለስንቋም እህል ወይም ውሃ ቢሆን ያልያዘች ነበር። በዚያች ምድረ በዳ ውስጥም ማደሪያ መኖሪያም ቢሆን መጠጊያ ቢሆን አልነበራትም። ይህንን ቅዱስ መጽሐፍ ይህ ልጅ ሳይደርስ አንቺ አረጀሽ፣ ለ3 ዓመትም ጡትሽን በአጠባሽው ጊዜ ስለ ምግቡ ማን ረዳሽ? እነሆ እንዳንቺ ዘመድሽ ድንግል ማርያም ከርጉም ሄሮዶስ ፊት ሸሸች። በየበረሃውና በየኮረብታው ስትሄድም ቅዱስ ዮሴፍ ያረጋጋትም፣ ሰሎሜም ታገለግላት ነበረ። ቅዱስ ዮሐንስ አፈወርቅም መጥምቀ መለኮት ቅዱስ ዮሐንስ የሚወደው የኬልቄዶን ሰው ስለ መጥምቀ ቅዱስ ዮሐንስ ክብር በጠየቀው ጊዜ ዳግመኛ እንዲህ አለ። የተባረከች ክብርት አረጊት ቅድስት ኤልሳቤጥ የተናገረችውን ስማ። መልአከ እግዚአብሔር ቅዱስ ገብርኤል ከኔ ጋር በእርጅናዬ ካገኘሁት ከዚህ ብላቴና ከልጄ ከዮሐንስ ጋር በፊቴ ይሆናልና ጎዳናውን የሚያመለክተኝ ሰው ሳይኖርም ብቻዬን ወደ ምድረ በዳ እሄዳለሁ። ይህ ሊቀ መላእክት ቅዱስ ገብርኤል ወደ ምድረ በዳ በፊቴ ይሄዳል። እኔስ እጅ በነሳሁት ጊዜ ይህ ብላቴና ዮሐንስ ድምጿን ሰምቶ በማኅፀኔ በደስታ በሰገደላት በሁለት ወገን ድንግል በምትሆን ንጽሕት ቅድስት ማርያም እታመናለሁ። ይህ ልጄ ጸጉረ ግመል ይለብስ ዘንድ ወገቡንም ታጥቆ ለቅዱሳን መነኮሳት የገዳሚቱን ኑሮ ያስተምር ዘንድ ንጹሕ ቁርባንን ያሳርግ ዘንድ ከዚህ ልጄ ዮሐንስ ጋር ወደ ገዳም እሄዳለሁ። ከአባቱ ከአረጋዊ ካህን ዘካርያስ ያልራቀ መልአከ ጎዳናውን ከሚጠርቅ ከልጄ ይራቅልን። ቅድስት ኤልሳቤጥ ይህንን እየተናገራት ወደ አንዲት አለት ደረሰች። አንቺ አለት ስለፈጠረሽ እግዚአብሔር ብለሽ ከመከራ ታድኝኝ፣ ከሐዘኔ ታረጋጊኝ፣ ከለቅሶዬ ታጸናኝኝ ዘንድ ከምወደው ከአንድ ልጄ ከዮሐንስ ጋር መጥቻለሁና በአንቺ ዘንድ እንድኖር ተቀበይኝ አላት። ያችም ዕለት አለት አንደበቴ ደጃፍ ተከፈተች፣ እንደ ቤት ደጃፍ ተከፈተች። በውስጧም ገብተው ተቀመጡ። ወደ ውጭ ሲወጡም ወደ ውስጥም ሲገቡ እንደ ደጃፍ ትዘጋና ተከፍት ነበረ። በክረምት ወራትም ነፋሱ እንደ እሳት ይሞቃቸው፣ በበጋም ውሃው ጽሩይ ሆኖ ይቀዘቅዝላቸው ነበረ። የተባረከ አረጋዊ ዘካርያስ ግን የልጁ እናት ይህች ቅድስት ኤልሳቤጥ ወደ ምድረ በዳ ከሄደች በኋላ በቤተ መቅደሱ ውስጥ እንደ ልማዱ ቆሞ ይጸልይ ጀመረ። ያን ጊዜም የሄሮዶስ መልእክተኞች የሚሆኑ ወታደሮችም በሽምግልናው ወራት ስላገኘው ስለ ልጁ ዮሐንስ ጠየቁት። ጻድቅ ዘካርያስም የልጁ እናት ኤልሳቤጥ የሄደችበትን ስፍራ አላወቀም ብሎ ተናገረ። እናቱ ኤልሳቤጥ ልጃችንን ዮሐንስን ይዛ ወደ ምድረ በዳ ሸሸች ብሎ ተናገረ እንጂ። አረጋዊ ጻድቅ ዘካርያስ ሆይ በሰይፍና ጦሮች የያዙ ወታደሮች አልፈራህም። ስለ ቀናች ሃይማኖት ደምህን ያፈሱ ዘንድ እውነት ትናገር እንጂ አመፃን ሐሰትን አይደለም። በእግዚአብሔር ዘንድ የታመንክ ጻድቅ አረጋዊ ዘካርያስ ሆይ ክህነት ንዕድ ክብርት ናት። ሰማያትና ምድር በታች ያሉ ክብራት ሕግ ሁሉን ተሰጥቷልና በልጅ በቅዱስ ዮሐንስ ላይ በሰማያት ያለውን ክብር ተረድተሃል። አንተም 3 የካህናት የትንቢትና የምስክርነትን አክሊል ተቀናጀ። ጸጋና ኃይል ረድኤት ከሁላችን ጋር ይሁን። ቅድስት ቤተ ክርስቲያናችን እግዚአብሔር ይጠብቅልን። ሕዝበ ምእመናንን ሁሉ እግዚአብሔር ይጠብቅልን። ስናነብ ስንሰማ የነበርነው ሁላችንም የአባታችን የቅዱስ ዮሐንስ መጥምቀ መለኮት በረከት በሁላችን ላይ ይደር። እዚህ በመቀጠል ደግሞ የዕለቱን ተአምር አነባለሁ። ጸሎት በረከቱ ከኔ ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑርና ጻድቁ ቅዱስ ዮሐንስ መጥምቀ መለኮት ቅዱስ ዮሐንስ ያደረገው ተአምር ይህ ነው። በስራ ሁሉ የታመነ አንድ ሐናጺ ደብር ነበረ። ገሊላ በተባለች ደብር የሚኖር ሕዝቡን በሀገራቸው ያለች ቤተክርስቲያን ግርገዳዋንና ክዳኗን ይሰራላቸው ዘንድ ጠሩት። ሕንፃ መስራትን የሚያውቅ ጥበበኛ ነውና። ደብሯም ደብረ ገሊላ ትሰኛለች። ታቦቷም መጥምቀ መለኮት ቅዱስ ዮሐንስ ነው። ነገር ግን ከብዙ ዘመን የተነሳ
ግድግዳዋ ፈረሰ፣ ክዳኗም አረጀ። ሕዝቡም ግድግዳዋን ክዳኗንና አጥሯን ዳግመኛም ሁለንተናዋን ያንጹ ዘንድ አሰቡ። ሐናጺ ደብሩም በመጣ ጊዜ በኋላ ሕንፃዋን አሳምሮ ሰርቶ ፈጸማት። ነገር ግን ይህ ሐናጺ ደብር ልጅ አልነበረውም። ስለዚህም ዘወትር ያዝን ነበረ። አንዲት ዕለትም መጥምቀ መለኮት ቅዱስ ዮሐንስን ሆይ እኔና ሚስቴ ልጅ የለንም፣ አማልን። በአማላጅነትህ ከአምላክ ከእግዚአብሔር ዘንድ ልጅን ብትሰጠን የሰጠህን ልጅ ወደዚች ቤተ ክርስቲያን አመጣዋለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ይጠመቃል። ቅዱስ ዮሐንስ አምላክ እግዚአብሔር በመጥምቀ መለኮት ቅዱስ ዮሐንስ አማላጅነት የሚታመን የዚህን ሐናጺ ደብር ስዕለት ሰማ። የሚያምር ልጅንም ሰጠው። ልጁንም ይዞ መጣ። ሚስቱም ወገኖቹም ሁሉ ከእርሱ ጋር መጡ። ደብረ ገሊላ በተባለች በዚች በመጥምቀ ቅዱስ ዮሐንስ ቤተ ክርስቲያን ልጁ ተጠመቀ። ድንቅ ታምርን የሚያደርግ የመጥምቀ መለኮት ቅዱስ ዮሐንስ ጸሎትና በረከቱ ከኔና ከእናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር፣ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ሁላችንም በያለንበት ይጠብቀን፣ ይቅር ይበለን፣ ይማረን፣ ይዘከረን። ጸሎት ልመናችንንም እግዚአብሔር ይቀበለን። በሀገራችን ላይ የተነሳውን ጦርነት እግዚአብሔር ያርቅልን። በእኛ ላይ የሚፈትነን ክፉ የሳጥናኤል መንፈስ ሁሉ ሥላሴ አጋዕዝተ ዓለም ከእኛ ያርቁልን። ሰላሙን፣ ፍቅሩን፣ አንድነቱን ለሁላችንም ይሰጠን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ ሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት፣ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና፣ የተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ለበረከት የመጥምቀ መለኮት የቅዱስ ዮሐንስን መልክ አነባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሁላችሁንም ሰላም ልል እወዳለሁ። እግዚአብሔር ቢረዳን እንግዲህ መልካ መጥምቀ መለኮት ቅዱስ ዮሐንስን አደርሳለሁ። ለእኔ ማንበብን እግዚአብሔር ስልጣን ይስጠኝ። ይህን ድምፅ የምትሰሙ ሁላችሁም በተቻላችሁ መጠን ሼር፣ ላይክ እያደረጋችሁ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ አገልግሎቱን እንድትደግፉን በመጥምቀ መለኮት ቅዱስ ዮሐንስም ጠይቃለሁ። አቤቱ አምላኬ እግዚአብሔር ሆይ በቃለ ወንጌል ለምኑ ይሰጣችኋል ብለሃልና በቅዱስ ዮሐንስ አማላጅነት አምኜ ከሥጋና ከነፍስ ቁስል እድን ዘንድ ስጸልይ ይህን ልመናዬን ቃል አድምጥ፣ ጩኸቴንም አስተውል። ንጉሴና ጌታዬ እግዚአብሔር ሆይ ሁልጊዜ በመማለድ በፊትህ ቁሜ የምትሰጠኝን ለመቀበል እንሆ የወዳጅ የመጥምቀ መለኮት ቅዱስ ዮሐንስን የመልክ ምስጋና ማንበብ ማቅረብ ጀመርኩኝ። አምልኮት ፍቅሩ ሐቅ ለሕሊና የሚያቃጥል በእሳታዊ እግዚአብሔር ስምና ይህን ከንቱ ሰነፍ ዓለም በአማላጅነት ድንቅ ጥበቡ በምትፈውስ በሁለት ወገን ድንግል የምትሆን አምላክን በወለደች በድንግል ማርያም ስም ጽልመተ አበሳን የምታስወግድ የብርሃን መቅረዝ ቅዱስ ዮሐንስ ሆይ ቸርነትህ እመሰክር ዘንድ አዋጅ ነጋሪ ቅዱስ አንደበትህ በአየረ ሰማይ በልዕልና ጎልቶ ይሰማ። ቅዱስ ዮሐንስ ሆይ
አዋጅ ነጋሪ በሆነ በቅዱስ አንደበትህ የንስሐ ትምህርተ ስብከት ከሰዎች ላይ የኀጢአት ሸክምንም እንዳስወገድህ እኔንና እዚህ የተሰበሰብነውን አገልጋዮች ላይ የሚያሰቃየንን ጽኑዓን የኀጢአት ክምር አስወግድልን። ሰላም ለጽንሰትከ ያለ ኀጢአትና ያለ ርኩሳት በቅድስና ሕግ ለተፈጸመ ጽንሰትህና በወርሃ 30 ዕለት ለሚከበር ልደትህ ሰላምታ ይገባል። የሰማይ ደመና ታዝ ዘንድ ሥልጣን የተሰጠ መጥምቀ መለኮት ቅዱስ ዮሐንስ ሆይ በልቤ ውስጥ ተሰብስበው በአንድነት ወደ ተከማቹት ሕዋሳቶቼ የጥበብ እንጀራንና ሰማያዊው መናን አዝንምልኝ። በመወለድ ሰው ሁሉ ደስ ይለዋል ተብሎ በወንጌል ተነግሮልሃል። ቅዱስ ዮሐንስ ሆይ እኔ ወዳጅ በቅድስና የጸነሰችህ እናትህ ቅድስት ኤልሳቤትን አባትህን ቅዱስ ዘካርያስን በፍቅር አስባቸዋለሁ። መስከረም 26 ዕለት ጽንሰትህ፣ ሰኔ 30 ዕለት ልደት በመሆናቸው እኒህን ዕለታት በደስታ እዘክራቸዋለሁ። ሰላም ለዝክረ ስምከ ደጋግና ሞገስ በተሞላ በቅዱስ ገብርኤል አንደበት ለተመሰገነ ለስምህ አጠራር ሰላምታ ይገባል። ስለ ክፉ መሪር ሐኬቷ ይችን ከንቱ ዓለም የናክ ቅዱስ ዮሐንስ ሆይ እጅግ የበዛ የኔን በደልና የሥጋ ለባሽ ፍጡራንንም አበሳ ሁሉ ትደመስስ ዘንድ ቅድስት ጸሎትህ ወደ ሰማይ ትውጣ። ጸጋውንና ግርማ ሞገሱን በተጎናጸፈ በቅዱስ ገብርኤል ብስራት የተጸነስክ ቅዱስ ዮሐንስ ሆይ የኀጢአት ደሞዝ ሞት ነውና እኔ ባሪያህንና እዚህ የተሰበሰብነውን ኀጢአተኞችን ታስረን እንዳንሞት አስበን። ሰላም ለስዕርተ ርእስከ ምስጋና ለሚገባው ለራሱ ጸጉርና እንደ ሞፈር እንጨት ለተቆረጠ ራስህ ሰላምታ ይገባል። የመጥምቀ እና የአበቄት መጀመሪያ ርዕሰ አውደ ዓመት ቅዱስ ዮሐንስ ሆይ ቅዱሳን መላእክትና ሐዘንተኛ መዋቲ ሰውን የሚያስደስት ጥዑም የጽድቅህ ዜና መብል ከጥዑም የጽድቅህ ዜና መብል ከጥዑም የጽድቅህ መጠጥ ጋራ እኔን ሕመምተኛውን በሽተኛውንና እዚህ የተሰበሰብነውን አገልጋዮችህን ፈውሰን። ቅዱስ ዮሐንስ ሆይ መስከረም 1 ቀን የዓመታት አውራሃና የዕለታት መጀመሪያ ትሆን ዘንድ የተሾምክበት ዕለት በመሆኑ ይህን የአውደ ዓመት ዕለት ሳስብ እደሰታለሁ። ቅዱስ አንገትህ በርጉም ሄሮድስ ተቆርጦ ያፈረበትን መስከረም 2 ቀን ሳስብ ደግሞ አለቅሳለሁ። ነገር ግን ሞትህ ክብርህ ስለሆነ የምጽናና እኔ አገልጋይ በሰላም በጤና ከዓመት ወደ ዓመት እሸጋገር ዘንድ በጸሎትህ እርዳኝ። ሰላም ለገጽከ እንደ አምላክ እንደ ኤሎሄ ለሚያደለድል ብሩህ ጸዳል ፊትህ ሰማያዊ ብርሃንም ለከበባቸው ቅንድቦች ሰላምታ ይገባል። በምስራቅ ገነት የተተከለች የምስራቅ ተክል መዓዛ የሆንክ ቅዱስ ዮሐንስ ሆይ ጸዳሉ እስኪደንቅ ድረስ ውበቱ ለዘላለም የሆነ የፊትህም ሞገሳዊ ቅላት በፊቴ ላይ የበዛ ዘንድ እለምናለሁ። የገነት ተክል ሽቱ ቅዱስ ዮሐንስ ሆይ እኔ ባሪያ የዚህ ከንቱ ዓለም መዓዛ አላስደሰተኝምና አንተ በምትኖርበትና የጽድቅ መዓዛ ሽቱ ባለበት ገነት ውስጥ እንድኖር ለምንልኝ።
ሰላም ለአዕይንቲከ ብሩሃት ለሆኑ ሁለት ዓይኖችህና በአንድነት ላሉ ሁለት ጆሮዎችህ ሰላምታ ይገባል። ቅዱስ ዮሐንስ ሆይ ትጉህ መልአክ ሊቀ መላእክት ቅዱስ ራጉኤልና ጻድቅ ኢዮብ መለኮትን ሊያጠምቁ ቢወዱና ቢተረጉም የባሕሪ አምላክ ነዲድ እሳት ኢየሱስ ክርስቶስን ያጠምቁ ዘንድ አልተቻላቸውም። የብርሃናት አለቃ ሊቀ መላእክት ቅዱስ ሩፋኤል በትጋቱና ጻድቅ ኢዮብ በጽድቁ እንዲያማልዱኝ እማጸናቸዋለሁ። ዳግመኛ ከእነሱ እሳተ መለኮት ጌታን ለማጥመቅ የታደልክ ቅዱስ ዮሐንስ ሆይ እኔን አገልጋይህን እኛ እዚህ የተሰበሰብነውን በማየ ንስሐ ታጥበን ዘንድ እንለምናለን። ሰላም ለመላቲሂከ በምድረ በዳ የንስሐ ትምህርት ስብከትን እያስተማርክ ሳለ በፀሐይ ሐሩር ለጠወለጉ ጉንጮችህ መንታ ለሆኑ አፍንጫዎችህም ሰላምታ ይገባል። እለዋ የተባለ የሽቱ አይነት ስም ያለ ቅዱስ ዮሐንስ ሆይ እንደ ብዙ ምርኮ ደስ የሚያሰኝ ቃል ኪዳን የመላእክትን ልቦናን የሰውን ሕሊናን በሐሴት ይመላል። በዮርዳኖስ በረሃ ስለ ሃይማኖት የተከራከሩት ቅዱስ ዮሐንስ ሆይ እኔም በቅድስት ተዋሕዶ ሃይማኖት እጸና ዘንድ እርዳኝ። ሰላም ለከናፍሪከ የፍጡራን ከንቱ ሐሳብ ለለወጡ ከናፍሮችና የበጸል ምግብን ላልቀመሱ አፍ ሰላምታ ይገባል። ወርቅም የምታስንቅ ዕንቁ ባሕሪ ቅዱስ ዮሐንስ ሆይ በሁለት ወገን በሥጋም በሐሳብም ድንግል የምትሆን እመቤታችን ቅድስት ድንግል ማርያምን አምላክን ጸንሳ ሳለ በጎበኛቻችሁ ጊዜ በእናት ማኅፀን ሆነ ለልጇ ለባሕሪ አምላክ ለኢየሱስ ክርስቶስና ለክብርት እናቱ ለወላዲተ አምላክ ሰገድክ። አካለ አበሳን ያልቀመስክ ቅዱስ ዮሐንስ ሆይ ድንግል ማርያም ጌታን በማኅፀኗ ተሸክማ ከእናት ከቅድስት ኤልሳቤጥ ጋር እጅ ሲነሳሱ ለአምላክ በደስታ እየዘለልክ እንደ ሰገድክ እኔም ባሪያ ለፈጣሪ አዘውትሬ እሰግድ ዘንድ እንድተጋ እርዳኝ። ሰላም ለአስናኒከ ሳቅ ስላቅን ላለመዱ ጥርሶችህና የመዘበት ከንቱ የዋዛ ቃልን ላልተናገረ አንደበትህ ሰላምታ ይገባል። ኃላፊ ወርቅን የናቅ ቅዱስ ዮሐንስ ሆይ የክብር በዓል የምስጋና እምቢልታ በተነፋ ጊዜ ነጎድጓድን ያመጣል፣ መብረቅንም ያስከትላል። ቅዱስ ዮሐንስ ሆይ በየወሩ በሁለተኛው ወይም በ30ኛው የበዓል ዕለት ብቻ ሳይሆን ዘወትር ቅዱስ ዮሐንስ እንድልህ እኔም እዚህም የተሰበሰብነው አገልጋዮች ላይ ፍቅርህን አሳድርብን። ሰላም ለቃልከ አነጋገሩ ላማረና ለተወደደ ቃልህ እሳት ላህቡም ለሕሙማን ፈውስን በመስጠት ለሚያስደስት እስትንፋስህ ሰላምታ ይገባል። የእግዚአብሔር ባለሟል ቅዱስ ዮሐንስ ሆይ የቃል ኪዳን ወርቅ ለድሃ መዝገቡ ለሰነፍም ጥበቡ ነው። በፈውስ ጥበብ ለሕሙማን ደስታን የምታጎናጽፍ ቅዱስ ዮሐንስ ሆይ እኔ ባሪያ በሐሳብ በሀበለ ኃጢአት ታስሬ እንዳልሞት በቃል ኪዳን በከበረው እስትንፋስህ ያድርብኝን ጽኑዓን ሕመም እፍ ብለ ሰውነቴን ትፈውሰን ዘንድ እንማጸናለን። ሰላም ለጉርኤከ ጥዑም ቃል ለሚፈስበት ጉሮሮ ዳግመኛም በምስጋና ማዕተብ ለተሸለመ አንገትህ ሰላምታ ይገባል። የወይን ጋዴ ፍሬ ቅዱስ ዮሐንስ ሆይ የአመፃ ንጉሥ ጠላት ሄሮድስ
አንገትህን ባስቆረጠ ጊዜ ወላጅ አባትህ ቅዱስ ዘካርያስ አምኛና አብዝኖ ምንኛ አዝኖ ኖሯል። በአየር ላይ እየተዘዋወርክ ለማስተማር ትችል ዘንድ እንደ መላእክት ክንፍ የተሰጠ ቅዱስ ዮሐንስ ሆይ የዚህ ዓለም ኑሮ ከንቱ እንደሆነ አምኜ እንድከተል ለእኔ ለወዳጅ እኛ እዚህ ለተሰበሰብነው ለወዳጆች ወደ ፈጣሪ የምንመረበትን ክንፍ ጸጋን በልባችን ውስጥ ፍጠርልን። ሰላም ለመታክፍትከ የዚህ ዓለም ኃላፊ የደስታ ቀንበር ለጣሉ ትከሻዎችና የግመል ጸጉርን ልብሱ ላደረገች ጀርባ ሰላምታ ይገባል። የተስፋና የበረከት መዝገብ ድንግል ቅዱስ ዮሐንስ ሆይ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር የነበረና የሚኖር ቅዱስ ያዕቆብ ተደሰተ። ኬፍ የተባለ ቅዱስ ጴጥሮስም በሐሴት ተመላ። የመንግሥት ሰማያት መዝገብ ቅዱስ ዮሐንስ ሆይ እኔ ከቤተሰቦቼ ጋር ከቅድስና ሕይወት ተምረን በመንግሥተ ሰማያት ዘንድ መንፈሳዊ ሕይወትን እያሰብኩ እለምንሃለሁ። ሰላም ለእንግዳከ የጸጋ አዝመራ ነዶዎቹን ላቀፉ ደረትህና እንደ ትከሻ ለሚያምር ሕፅንህም እቅፍህ ሰላምታ ይገባል። መጥምቀ መለኮት ቅዱስ ዮሐንስ ሆይ ከአምላክ ተሰጥቶ ቅዱስ ያዕቆብ ከጻፈውና አምላክ ከሰጠህ ቃል ኪዳን አንዱ የሚጎድል ሰማይና ምድርንም ቢያልፍ ይቀላል። የጸጋና የበረከት ነዶ የምትሰጥ ቅዱስ ዮሐንስ ሆይ ከእኔ ከአገልጋይ የጌታዬና የአምላኬ ኢየሱስ ክርስቶስ የመዳን ጸጋው እንዳይለየኝ በጸሎትህ በአማላጅነትህ እርዳን። ሰላም ለአዕዳዊከ የኀጢአት አዘቅት ላልቆፈሩ እጆችህና በአምላክ ራስ ላይ ለረበበ ላረፈ ክንድህ ሰላምታ ይገባል። ይገዛል ዘንድ አውሬ ሰይጣንን በስልጣነ ጸጋ የምታሳምር ሞገስን የተመላ ቅዱስ ዮሐንስ ሆይ አቤቱ የጥበበኛ ሰው ምሳሌ እሆን ዘንድ ንጹሕ ሕሊናን ቅን ልቦናን በጸሎትህ አድለኝ። በተሰጠህ ሥልጣን አራዊትን የምታስር ቅዱስ ዮሐንስ ሆይ በዚህ ዘመን የሰው ልጅ ሐኬት ከአራዊት በባሕሪ ብሷልና የሰው ልጆች ሁሉ ከሐኬት ከክፋትና ከተንኰል ይርቁ ዘንድ መልካም ልቦና እንድትሰጣቸው እኔ አገልጋይ እኛ እዚህ የተሰበሰብነው በሙሉ እንለምንሃለን። ሰላም ለኩርናከ እንደ ሌላው ቅዱስ አካል ለተዋቡ ክብራት ክንዶች በአንድነትም ለበቀሉ ክርኖች ሰላምታ ይገባል። የሚያስደንቅ የአምላክህን ድምፅ አዘውትረ የምትሰማ የእግዚአብሔር መልእክተኛ ቅዱስ ዮሐንስ ሆይ የደስታ መልእክታችን ክብርህን ቸርነትህን በየመልኩና በየክፍሉ ካንተ ዘንድ ታዘው ወደኛ ይምጡልን። የእግዚአብሔርን ጎዳና ጥረጉ አዘጋጁ ብለህ በምድረ በዳ ያስተማርክ ቅዱስ ዮሐንስ ሆይ እኔ ባሪያ እኛ በዚህ የተሰበሰብነው በዮርዳኖስ በሚፈልቅ ማይ አእምሮ ሰውነታችንን ታጥብ ዘንድ እንለምናለን። ሰላም ለራህከ በሰራዊተ ሰማይ የሚመሰገን እግዚአብሔር ላመሰገነው ቅዱስ መሃል እጅህና በዮርዳኖስ ውሃ ያጠምቁት ዘንድ እሳተ መለኮት መድኃኔ ዓለም ክርስቶስን ለዳሰሱ እጆች ሰላምታ ይገባል። ቅዱስ ዮሐንስ ሆይ ከሕሊናው በፈሰሰ ደስ የሚያሰኝ የእውቀት ውሃ ይቀድሰኝና በመንፈስም ያነጻይ ዘንድ ወደ መምህርህ ወደ ኢያሱ ጸልይልኝ። መለኮትን የዳሰስክ ቅዱስ ዮሐንስ ሆይ ሰዎች ለመርዳት የተፈጠርክ ነህና የኔን የወዳጅህን ሕማም በፈውስ ረድኤት
እንድታስደስልኝ እለምንሃለሁ። ሰላም ለአጽፋረ እዴከ እንደ ዳርቻማ ስፍራ በእጅ ጫፍ በሚገኙ ጥፍሮችህና የደስታ ምንጣፍን የማይሻ ጎን ሰላምታ ይገባል። የክርስቲያን እምነት መርከን የምትቀዝፍ ጠቢብ ሃይማኖት ቅዱስ ዮሐንስ ሆይ ከኃላፊው የሰው ልጅ ትውልድ ውስጥ ይቅርና ፈጣሪ እንደተናገረው ሱፊፍ የተባለው መልክ ስንኳ በሰማይ በክብር አይስተካከልህም። ቅዱስ የእግዚአብሔር ቃልን በሰዎች ልቦና የምትዘራ ቅዱስ ዮሐንስ ሆይ በእኔና በቤተሰቦቼ በዚህ በማኅበር ላይ የሃይማኖት ፋና እያበራ ለመንግሥተ ሰማያት ታበቃን ዘንድ እንማጸናለን። ሰላም ለከርስከ ሥርዓትና ሕግን ለመረጠ ሆድህና ከበቀል ከክፋት ለራቀ ልብህ ሰላምታ ይገባል። እንደ ኖኅ ተረፈ አበው ተብለ የምትጠራ ንጹሕ የአረጋውያን አበው ምትክ መጥምቀ መለኮት ቅዱስ ዮሐንስ ሆይ ብዙ የስቃይና የመከራ ወንዞች በአንድነት መልተው ቢፈሱ እንኳ ከእኔ ከወዳጅ ዘንድ የፍቅርህን እሳት ፈጽሞ ሊያጠፋ አይችለውም። ከቂም በቀልና በኀጢአት የነጻ ቅዱስ ዮሐንስ ሆይ ባልንጀራህን እንደ ራስህ አድርገህ ውደድ፣ ጠላትህንም አፍቅር በተባለ ሕግ እግዚአብሔር መሠረተ እግዚአብሔርን ፍቅር መሆንን የምረዳው ይህንን ፍጻሜ ሳገኝ ነውና እኔ ፍጡራን የሆንኩ የሰው ልጆችን ሁሉ እንድወድ እኛ እዚህ የተሰበሰብነው በፍቅር ጎዳና ምራን። ሰላም ለኩልያቲከ ከአምላክ ልቦና ጋራ ለሚስማማ ኩላሊትህና ሳይቅበዘበዝ በጸጥታ ለሚኖር ሕሊና ሰላምታ ይገባል። ዓለምን የናክ ንጹሐ ግብር ቅዱስ ዮሐንስ ሆይ በተጋድሎ የስቃይ ግብረ ሕማም አንተን የሚመስለው ሰማዕት ሹም ተርቢኖስ የተባለው የመንፈስ ወንድም ሊቀ ሰማዕት ነው። ቅዱስ ጊዮርጊስ ጋራ እኔን በቅድስት ተዋሕዶ እምነቴ እንድጸናና በአማላጅነታችሁ ትረዱን ዘንድ እንለምናችኋለን። ሰላም ለአማውቲከ የሥጋ መሸፈኛ ለጋረደው ንዋይ ውስጥህና እግዚአብሔር በእጁ ለሠራው አንጀትህ ሰላምታ ይገባል። ጥበብና አእምሮህን የተመላ ቅዱስ ዮሐንስ ሆይ ፍጹም የተዋቡ የድንጋይ ሕንጻ ቤቶችን ንቀህ በዱር በገዳም የኖርክ እንደምን አልደከመህም? ጥበብንና አእምሮን የተመላ ቅዱስ ዮሐንስ ሆይ የጥበብ መጀመሪያ እግዚአብሔርን መፍራት እንደሆነ እንኖርበት ዘንድ በአማላጅነትህም እርዳን። ሰላም ለህንብርትከ የዘላለም አምላክ የኢየሱስ ክርስቶስ ግብረ ጥበብን የሚያመሰግን እንብርትህና የማስተዋል ትጥቅህን ለታጠቀ ወገብህ ሰላምታ ይገባል። በሃይማኖት ለእኔ ቅዱስ ቂርቆስ ወገናቸው እንድሆን የእግዚአብሔር ቅዱስ ዮሐንስ ሆይ በተሰጠ እውነተኛ ቃል ኪዳን ታምኖ ንስሐ የገባ ሽፍታ ስንኳ ደግሞ ሞት ፈጽሞ በሞትም ይድናል። የሃይማኖት ዝናርን የታጠቅ ቅዱስ ዮሐንስ ሆይ የባሕሬ ገድላቸው አንተም የሚመስሉ እነ ቅዱስ ቂርቆስ ለሃይማኖት ብለው ባለፉት የመከራ ፍኖት ገድል ሳልፈራም ጸንቼ እንድጓዝ እኔንና እዚህ የተሰበሰብነው ልጆችን የሃይማኖት ዝናርን አስታጥቀን። ሰላም ለአቆያጺከ በተወደደ የምስጋና ቃሉ ማህሌት ለከበሩ ጭኖችህ ዳግመኛም ለጽኑዓት ጉልበቶች ሽልማት ይገባል። መጥምቀ መለኮት ቅዱስ ዮሐንስ ሆይ የአምላክ የኢየሱስ ክርስቶስን ምስጋና ከጧት እስከ ማታ ሳታቋርጥ የምታመሰግነው አንተ ፈጣሪውን አዘውትሮ የሚያመሰግን ሊቀ መላእክት ቅዱስ ራጉኤልን ትመስላለህ።
ዝንጋኤ በሌለው ልቦና ፈጣሪን ለማመስገን የተመረጥክ ቅዱስ ዮሐንስ ሆይ ፈጣሪን ለማመስገን እችል ዘንድ ቅዱስ ልቦናን በአማላጅነትህ ትፈጥርልኝ ዘንድ እለምንሃለሁ። ሰላም ለአጋሪከ በበረሃ ውስጥ በብቸኝነት ለኖሩ እግሮችህና ያልደከመ ሳይደክም ሳያቋርጡ በመመላለስ ለጸኑ ተረከዞችህም ሰላምታ ይገባል። የበደልን ትቢያ የምትበትን ኃያል አውሎ ንፋስ ቅዱስ ዮሐንስ ሆይ ያንተን ነገር ማሰብ ሕሊናዬ ማረከው። የፍቅርህ እሳትም ልቤን እንደ ሰም አቀለጠው። በተሰጠህ የጸጋ እምነት ስልጣን የኀጢአትን በደል እንድታጠፋልኝ የአንተን ፍቅር በውስጤ ሳወጣ ሳወርድ በፍቅርህ ጸንቼ እንድኖር ቅዱስ ዮሐንስ ሆይ ኀጢአትን ከእኔ ከወዳጄ ላይ ለማስወገድ በፍቅር ጎዳና ወደ ፈጣሪ ምራኝ። ሰላም ለመከየድከ ዘወትር በትጋት ለሚቆም ለጽኑ የእግርህ መረገጫና የአዋም ሥጋ ጫፎች ለሆኑ ጣቶች ሰላምታ ይገባል። የባሕሪ አምላክ የኢየሱስ መልእክተኛ ቅዱስ ዮሐንስ ሆይ ለአንተ በተሰጠ የእውነተኛ ቃል ኪዳን ምክንያት ብዙዎች ያለ ብርና ወርቅ በእፍኝ ውሃና ሁለት ትንሽ የሳንቲም ምጽዋት መንግሥተ ሰማይን ይወርሷታል። ከተሰጠ ቃል ኪዳን የተነሳ በእፍኝ የውሃ ምጽዋት መንግሥተ ሰማያትን የምታሰጥ ቅዱስ ዮሐንስ ሆይ እኔን ወዳጅህን የጌታን ቃል በመፈጸም የመንግሥተ ሰማያት ወራሽ እንደሆነ አብቃኝ። ሰላም ለአጽፋረ እግርከ ጽዱላት ለሆኑ ለእግር ጥፍሮችና ለተዋበ ጽኑ ቁመት አቋቋመ እልል እያልኩ የምስጋናዬን ሰላምታ አቀርባለሁ። ለስምህ ጸጋና ሞገስ የተሰጠው የክርስቶስ መርካ መስቀል የተሸከምክ ቅዱስ ዮሐንስ ሆይ ኦፈነድ እንደሚመስል የእሳት ክንፎች እንዳሉት እንደ ቅዱስ ራጉኤል አምላክህን ለማመስገን በዙፋኑ በስተቀኝ በመንበሩ አጠገብ የምትቆም አንተነ በክርስቶስ ደም የከበረ መከራ መስቀሉን የተሸከምክ ቅዱስ ዮሐንስ ሆይ እኔ ወዳጅ በዚህ ዓለም ሳለው በሃይማኖቴ እጸና ዘንድ እርዳታን እንዳይለየኝ ሊቀ መላእክት ቅዱስ ኡራኤል ከእኔ ሳይለይ በክንፈ ረድኤት እንዲጠብቀኝ እለምንሃለሁ። ሰላም ለመልክዕከ የጣፋጭ ምስጋናን በጥዑም ዜማ የከበረ መልክህና በብሩህ የሰማይ ደመና ድንኳን ውስጥ ለተጋረደ የቅዱስ ነፍስ እርገት ሰላምታ ይገባል። ወራውሬ ከተባለ ጻዕዳ ዕንቁ ይልቅ የከበርክ ቅዱስ ዮሐንስ ሆይ ምድር አፏን ከፍታ የዋጠቻቸው እኩያን የቆሬ ልጆች ወዳሉበት ጠላቶችን አውርዳቸው። በንጽሕና ከወርቅና ከዕንቁ ይልቅ የጠራ ቅዱስ ዮሐንስ ሆይ ፍጹም የጠራ ቅዱስ ዮሐንስ ሆይ ፍጹም በሆነ እምነት ፈጣሪን የተማጸነ አንተንም በአማላጅነት አምኖ የለመነን ጠላቶቹ ሁሉ እንደ ጢስ ተነው ይጠፋሉና የኔንም እዚህ የተሰበሰብነውን የወዳጆችን ጠላቶቻችን ከኔና ከቤተሰቦቼ ከዚህ ማኅበርተኛ ይርቁ ዘንድ የማስተዋል ፍቅርንና መልካም የሰላም ልቦናን እንድናገኝ ሁላችንስ ተሰብስበን እንለምናለን። ሰላም ለበድነ ሥጋሁ በንጹሕ ግንዘተ ሥጋ ለተገነዘ ለቅዱስ በድነ ሥጋ ዳግመኛ የሰማይ የብርሃን ከዋክብት ጌጥን ለተሸከመ መቃብርህ ሰላምታ ይገባል። ጣፋጭ ፍሬን ያፈራ የገነት ተክል መልካም ዛፍ ቅዱስ ዮሐንስ ሆይ ይህን ያንተን የመልካምህን ስም የሚንቅና የሚያቃልል ፍጡር በሰውና በመላእክት አፍ ተለይቶ የተወገዘ ይሁን። የቅድስና ፍሬ መዓዛን ያፈራ ቅዱስ ዮሐንስ ሆይ የንጽሕናን ሰላማዊ ፍሬ እመገብ ዘንድ ደስ የሚያሰኝ የምለምነውን ሁሉ እንዲፈጽምልኝ የሥራዬንም ትርፍ
እጥፍ ይሆንልኝ ዘንድ ቅዱሳን መላእክትም አብረውኝ እንዲቆሙ እኔን እዚህ የተሰበሰብነው ያንተ ወዳጆችን የአማላጅነትን ጸጋ እንማጸናለን። አምሃ ስብሃት በአራት ሱባኤ ልክ የእያንዳንዱን የመልክህን ስም እየጠራው በመቁጠር እንሆ ልዩ የምስጋና እጅ መንሻን 28 ጊዜ ለመልክ አካልህ ሁሉ አቀረብኩልህ። መጥምቀ መለኮት ቅዱስ ዮሐንስ ሆይ የወንጌል ጉባኤ መለከት የሚሆን ከወዳጅ ከቅዱስ በርተሎሜዎስ ጋር ሆነ የሁላችንን ጌታ የባሕሪ አምላክ ኢየሱስ ክርስቶስ በወንጌላዊት አውደ ምሕረት ጸሪቀ መበለትን እንደተቀበለ ሁሉ የኔንም እናዝ የተሰበሰብነውን ይህን ያቀረብልህን ልመና ተቀበለን። በተሰጠ ቃል ኪዳን በክብሩ የአማላጅነት ልመና በቅዱስ ማየ ጸበል የገላዬን የገላችንን ቁስል የምትጠግን የሕሊናችንን ሕመምና የምትፈውስ ቅዱስ ዮሐንስ ሆይ የነፍሴን የነፍሳችንን ቁስል በቃል ኪዳን ፈውሰህ እኔን ባሪያን እኛዝ የተሰበሰብነውን ባሮች ለመንግሥተ ሰማያት የበቃን የተዘጋጀን አድርገን። ልቤን የሰራዊት ጌታ እግዚአብሔር ሆይ ስለ እኛ ወደ አንተ በሚቀርበው የቅዱስ ዮሐንስ አማላጅነት ልመና እንድን ዘንድ የአገልጋይን የቅዱስ ዮሐንስን ስም በምስጋና እንድንጠራ ፈቅደ ርቱ አንደበትን ስለሰጠን አቤቱ እናመሰግናለን። አቤቱ እናከብረሃለን። አቤቱ እንገዛልሃለን። አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበትም ሁሉ ላንተ ይገዛል። የአማልክት አምላክ የጌቶች ጌታ የነገሥታት ንጉሥ አንተነ፣ የሥጋም የነፍስም ፈጣሪ አንተነ። እናንተም በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብለህ ያስተማርከን ጌታችን ሆይ ጸሎት ልመናችንን ተቀበለን። ይቅርን በለን፣ ማረን፣ ተዘከረን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልተህ አቃንተህ ትቀበለን ዘንድ አቤቱ የመጥምቀ መለኮት ቅዱስ ዮሐንስ አምላክ ሆይ በዚህ የተሰበሰብነውን ሁላችንም የምንጸልየውን አሜን ይሁንልን ይደረግልን የምንለውን ሁሉ ተዋርከን ከኃጢአት ወጥመድ ታወጣን ከታሰርንበት ሥርዓት ትፈታን ዘንድ በአንድነት ሆነን ቅዱስ የሆነውን ገናና የሆነውን ስምህን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች በእውነት ለምታረጉት ነገር ሥላሴ አጋዕዝተ ዓለም ወላዲተ አምላክ መጥምቀ መለኮት ያሰባችሁትን ያሳካላችሁ። ሸር ለምታረጉልን ላይክ ለምታደርጉልን እናመሰግናችኋለን። ዘመናችሁ ይባረክ። ላላረጋችሁ ደግሞ ቤተሰብ እንድትሆኑ ሰብስክራይብ ያረጋችሁ፣ ላይክ ያላረጋችሁ ላይክ እያረጋችሁ እንዲሁም ደግሞ ሼር እያደረጋችሁ ለምእመናን የተጠቀማችሁበትን ያክል ሀኬተኛው እንዳንሆን ለምእመናን አድርሱልን። ዩቲዩብ ደግሞ የበለጠ አገልግሎቱ እንዲያፈጥን ይህን ሙሉ ቪዲዮ እስከ ፍጻሜው ድረስ ጨርሳችሁ ማየት ይኖርባችኋል። ሁላችሁም እንግዲህ የአገልግሎታችን ክፍል ስለሆናችሁ የምንላችሁ እንግዲህ ስሙን እግዚአብሔር እንግዲህ እንዲያሳካልኝ እኔ ከዛሬ ጀምሬ እስከምነግራችሁ ሆኖ ይሄው ጀምሬ ያለው እስከምላችሁ አንድ ሐሳብ አስቤያለሁና ብርሃነ ሥላሴ ያሰበውን ያሳካለት እያላችሁ
በጸሎታችሁ ባካችሁን ተማጸኑኝ። አመሰግናለሁ። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ሁላችሁም ይህንን ድምጽ ምስል የምትከታተሉ በስላሴ ስም አዛችኋለሁ፣ እለምናችኋለሁ። ሁላችሁም ሼር ላይክ ታደርጉ ዘንድ በትህትና ጠይቃችኋለሁ። ከዚህ በመቀጠል ደግሞ ገድለ ቅዱስ ማርቆስ ወንጌላዊውን አነባለሁ። እግዚአብሔር ለኔ የማንበብን ስልጣን ይስጠኝ። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም አምነን በረድኤተ እግዚአብሔር ሐዋርያና ሰማዕት የግብጽና የኢትዮጵያ ሊቀ ጳጳሳት የሆነ የከበረ አባት የወንጌላዊ ማርቆስ ገድልን መጽሐፍ ማንበብ እንጀምራለን። በላከ በአብ ፈቃድ በራሱ በተላከ በወልድ ፈቃድ አዳኝ በሆነ በመንፈስ ቅዱስ ፈቃድ ሰው የሆነ የወልድ እግዚአብሔር ወንጌልን የሚያስተምር ነው። በአካል በስም በገጽ በኩነተ ሶስት የሚሆን በመለኮት በስልጣን በጌትነት በልዕልና በካህሊነት በፈቃደ መንግስት በአገዛዝ አንድ የሚሆን ናቸው። ወልድ በራሱ ፍቃድ በአባቱ ፍቃድ በመንፈስ ቅዱስ ፍቃድ የአዳምና የሔዋን ልጆች የሆነች በሁለት ወገን ድንግል ከምትሆን ከናቱ ከናታችን ከቅድስት ድንግል ማርያም ሰው ሆኖ ሐዋርያው ቅዱስ ጳውሎስ የነሳውን የአብርሃምን ዘር ነሳ እንጂ ከመላእክት አይደለም እንዳለ ጌታችን ኢየሱስ ክርስቶስ የተወለደ ጊዜ በሰው ሥጋ ተገለጠ። በየጥቂቱም አደገ። የአዳምና የሔዋንን ልጆች ሁሉ እንደፈጸሙት ሕገ ኦሪትን ፈጸመ። በ30 ዓመቱ ደግሞ በዮርዳኖስ ተጠመቀ። ከዚህ በኋላ ለመጾም ወደ ገዳም ሄዶ 40 ቀንና 40 ሌሊት ከጾመ በኋላ ወደ እስራኤል ከተማ ደግሞ ተመለሰ። በ12 ሐዋርያትን በ72 አርድእት ደቀ መዝሙርትን መረጠ። ከ72ቱ አርድእትም አንዱ ወንጌላዊ ሐዋርያና ሰማዕት የሆነ ቅዱስ ማርቆስ ነው። ከዚህ በመቀጠል ደግሞ የሐዋርያው የቅዱስ ማርቆስ ገድል በስላሴ ስም አነባለሁ። ከዚህ ነገር በኋላ የቅዱስ ማርቆስ አጎት በርናባስ በሞተ ጊዜ የሐዋርያት አለቃ ቅዱስ ጴጥሮስ ወንጌላዊ ማርቆስን ተረከው። ከእርሱም ጋር ወደ ታላቂቱ አገር ወደ ሮም ወሰደው። እርሷ የቅዱስ ጴጥሮስ መጀመሪያይቱ የዕጣው ክፍል ናትና። ገብተው በዚያች በሮም አገር ከንጉሥ ቄሳር ከተማ አንስቶ እስከ አውራጃው ድረስ ሰበከ። ብዙ ሰዎች በጌታችን በኢየሱስ ክርስቶስ ስም አምነው ተጠመቁ። አብያተ ክርስቲያናትንም አነጹ። ቀሳውስትና ዲያቆናትም ሾመላቸው። በዚያም የሃይማኖትን ትምህርት እያስተማራቸው ጥቂት ወራት ተቀመጡ። ጌታችን ኢየሱስ ክርስቶስን በማመን ይጸኑ ዘንድ ከጥቂት ጊዜ በኋላ ቅዱስ ጴጥሮስና ሐዋርያው ወንጌላዊ ማርቆስ ከሮም አገር መጡ። በአገረ አብ ፈቃድ በልጁ ጌታችን ኢየሱስ ክርስቶስም መውደድ አዳኝ በሚሆን በመንፈስ ቅዱስ በጎ ሀብት ወደ ግብጽ አገር ደረሱ። ወደ ግብጽ አገር ገብተው የእግዚአብሔር ልጅ ስጦታ የሆነ የወንጌል ቃል ፈጽመው በግብጽ አውራጃዎች ሁሉ አስተማሩ። ብዙዎች በጌታችንና በመድኃኒታችን በኢየሱስ ክርስቶስ አመኑ። ከኢየሩሳሌም ጀምሮ እስከ ምድረ ዳርቻ ለፍጥረት ሁሉ በስሙ ያስተምሩ ዘንድ ቅዱስ ጴጥሮስና ካህኑ ማርቆስን ሐዋርያትንም ሁሉ በመረጣቸው። ያን ጊዜ ቅዱስ ጴጥሮስ ሐዋርያና ሰማዕት ከሆነ ከወንጌላዊ ቅዱስ ማርቆስ ጋር በግብጽ አገር ሳለ የመጀመሪያውን መልእክቱን ጻፈ። በጳንጦስ በገላትያ በቀጳዶቅያ በእስያና በቢታንያ አገሮች ለተበታተኑ ስደተኞች ምእመናን እግዚአብሔር አስቀድሞ እንዳወቃቸው በመንፈስ ቅዱስ እንደሚቀድሱ ይታዘዙና በኢየሱስ ክርስቶስም ደም ይረጩ ዘንድ ስለተመረጡት ጸጋና ሰላም ይበዛላችሁ በማለት በመልእክቱ ፍጻሜም የሰላምታ ቃል ጻፈ። እንዲህ በማለት ከታመነው ወንድማችን ከሰለዋኖስ ጋራ እንደ አሰብኩ እየማለድኩ የጸናችሁባት ይቺ በእውነት የእግዚአብሔር ጸጋ እንደሆነች እየመሰከርኩኝ ጥቂት ጻፍኩላችሁ።
በግብጽ በምትገኘው በባቢሎን ያለች ከእናንተ ጋር የተመሰረተችው የቤተ ክርስቲያን ሰላም ትላችኋለች። ልጄ ማርቆስም ሰላም ይላችኋል። ፍቅር ባለው ሰላምታ እርስ በርሳችሁ ሰላም ተባባሉ። በክርስቶስ እምነታችሁ ያላችሁ ሁላችሁም በስምምነት ኑሩ። ናቡከደነጾር ወደ ግብጽ ምድር በኃይል ገብቶ 3 ዓመት በገዛ ጊዜ በዚያ ሰዓት በሀገሩ በባቢሎን ሰይሟታልና የእስራኤልን ቦታዎች በቂሳሪያ ስም ቂሳሪያ በጠባሪዎስ ስም ጠብሪያዶስ ብለው እንደሰየሟቸው ስለዚህ ቅዱስ ጴጥሮስ በባቢሎን ያለች የተመረጠች የግብጽ ቤተክርስቲያን ሰላም ትላችኋለች በማለት ጻፈ። ልጄ ማርቆስ ማለቱም በትምህርትና በጵጵስና ሹመት እርሱ ስለወለደው ነው። ለግብጽና ለመላው አውራጃ ሁሉ የመጀመሪያ ጳጳስ ይሆን ዘንድ ቅዱስ ጴጥሮስ ግን ከወንጌላዊ ቅዱስ ማርቆስ ጋር ጥቂት ጊዜ በግብጽ አገር ከኖረ በኋላ ወደ ሮሜ አገር ተመለሰ። ካህኑ ማርቆስ ግን ብቻውን በግብጽ አገር ቀረ። ከዚያ ጊዜ ጀምሮ ሐዋርያና ሰማዕት የሆነ ወንጌላዊ ቅዱስ ማርቆስ ያለ እረፍት ያስተምር ጀመረ። በማታም በማለዳም በግብጽ አውራጃዎች ሁሉ በመንፈስ ቅዱስ ፍቃድ ሕያው በሆነ በእግዚአብሔር ቃል እርሱ የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም የሆነች የወንጌልን አስቀድሞ ቆሎንያ፣ ማርቅያ፣ ምናቅያ፣ በርቃ በሚሉትና የእስክንድሪያን አውራጃዎች በአስተማረ ጊዜ ብዙዎች አመኑ። ደዌ ያለባቸው ርኩሳን አጋንንት ያደሩባቸው ዳኑ። ጣዖት የሚያመልኩ በቦታው ሁሉ በመንደር በተራራ ራስና በኮረብታ ላይ የሰይጣን ሥራ የሚሰሩ የሰይጣን ምኩራብ የሚሰሩና ምስሎችን በሰው አምሳያ በእንስሳትና በአራዊት አምሳያ የሚሰሩ ሟርት የሚያደርጉና ሕፃናትን የሚገሉ ሕፃናቱ ደም ሟርት የሚያደርጉ ሁሉም ይህን ክፋታቸውን ሁሉ ተው። ጣዖቶቻቸውንም ሰበሩ፣ ማምለኪያቸውንም አፈረሱ። ሐዋርያና ሰማዕት የሆነ የተመረጠ ወንጌላዊ ቅዱስ ማርቆስ ወደ እነርሱ በገባ ጊዜና ሕያው በሆነ በእግዚአብሔር አምላካችን ስም ባስተማራቸው ጊዜ በታላቅ ካህሊነቱና በጥልቅ ጥበብ ሁሉን በፈጠረ ገናና በካህሊነቱ በፊታቸው ታምራትን ድንቅ ሥራዎችን ባደረገ ጊዜ ሁሉ በእግዚአብሔር ዕውቀት ተመሉ። በአብ በወልድ በመንፈስ ቅዱስ ስም ተጠመቁ። በአምላክነት በሕልውና በመለኮት አንድ የሚሆን ያለና የሚኖር ቤተ ክርስቲያንም ሰራ። የሚጠብቋቸውና የሚያስተምሯቸው ቀሳውስትን ዲያቆናትን ሾመላቸው። ከዚህ በኋላ ጌታችን ኢየሱስ ክርስቶስ በሌሊት ተገለጸለት። ክፉዎች አጋንንት ወደ አሉባት ወደ እስክንድሪያ ደሴት እንዲገባ አዘዘው። አጋንንትን ከዚያች ቦታ እንዲያወጣቸው በመንፈስ ቅዱስ እሳትነት ያደሳትና ይቀድሳት ዘንድ በውስጧም የጠራ የስንዴ ዘር ወንጌልን ይዘራባት ዘንድ ይኸውም ብፁዕ የሚሆን የጌታችን የመድኃኒታችን የኢየሱስ ክርስቶስ የጌታን ወንጌል ነው። ያን ጊዜ ኃያልና መንፈሳዊ ተጋዳይ የሆነ ብፁዕ ማርቆስ ተነሳ። እንደ ጠንካራ ገበሬ ለጦርነት እንደተዘጋጀ አርበኛም የጽኑ ሃይማኖትን የቀና ምግባር ዝናር በሆነ በመንፈስ ቅዱስ መታጠቂያ ታጥቆ ተነሳ። የአሕዛብ ብርሃን የሆነ ቅዱስ ጳውሎስ እንግዲህስ ወዲህ በእግዚአብሔር በኃይሉ ጽናት በርቱ፣ የሰይጣንን ተንኮል መቋቋም እንድትችሉ የእግዚአብሔርን ጋሻ ልብስ ከጨለማ ገዢዎች ጋርና ከሰማይ በታች ካሉ ከክፉዎች አጋንንት ጋራ ነው እንጂ ሰልፋችሁ ከስጋዊና ከዳማዊ ጋር አይደለምና እንዳለ ስለዚህ በክፉ ቀን መቃወም እንድትችሉ የእግዚአብሔርን ጋሻ ያዙ፣ እንድትጸኑም በሁሉ የተዘጋጃችሁ ሁኑ። እንግዲህ ወገባችሁን ታጥቃችሁ ቁሙ፣ የጽድቅንም ጥሩር ልበሱ፣ የሰላም ወንጌል ኃይልንም ተጫምታችሁ ቁሙ። ከዚህ ሁሉ ጋር የሚንበለበሉ የክፉውን ፍላጻዎች ሁሉ ማጥፋት እንድትችሉ የእምነት ጋሻ አንሱ። የማዳንንም የራስ ቁር በራሳችሁ ላይ ጫኑ። የመንፈስ ቅዱስንም ሰይፍ ያዙ፣ ይኸውም የእግዚአብሔር ቃል ነው። ስለዚህ ኃያልና ጽኑ የሚሆነ ካህኑ ቅዱስ ማርቆስ በጌታችን በኢየሱስ ክርስቶስ ትእዛዝ ተነሳ። እንደዚህ ባለ ሥራ ክፉዎች አጋንንት ሁሉ ማድረግ በሚችል በእግዚአብሔር ኃይል ከዚህ ከእስክንድሪያ ምድር ይዋጋቸውና ያሳድዳቸው ዘንድ
እርሷ የእስክንድርያ ምድር ክርስቶስ ዳግም እስኪመጣ ድረስ የመንፈስ ቅዱስ ማደሪያ ትሆን ዘንድ ከዚህ በኋላ አርበኛና ተጋዳይ የሆነ ቅዱስ ማርቆስ ተነሳ። ወገኖቹ የሆኑ ካህናት ምእመናንን ተሰናበታቸው። ይሄድ ዘንድ ተነሳ። እርሱም ይሸኙት ዘንድ በሙሉ ተነሶ እየመከራቸውና የእግዚአብሔርን ቃል እየነገራቸው ከእስክንድርያ ባህር ዳርቻ እስኪደርሱ ድረስ ከባህሩ ወደብ በደረሱ ጊዜ በጸሎቱ እንዲያስባቸውና እንዳይረሳቸው ሳይዘገይም ደግሞ ወደ እነርሱ እንዲመለሱ ማለዱት። ተሰናብተው ወደ ቦታቸው ተመለሱ። እርሱም ወደ መርከብ ወጣና ወደ እስክንድርያ ሄደ። ከእስክንድርያ ከተማም ደርሶ ሲንቀሳቀስ የጫማ ማዛቢያ ተበጠሰ። ጫማ ሰፊ አይሁዳዊ ወደሆነ ወደ አንያኖስ ስራ ቦታ ሄዶ ይሰፋለት ዘንድ ጫማውን ሰጠው። እስኪሰፋለትም ድረስ ቅዱስ ማርቆስ ከእርሱ ጋር ተቀመጠ። አንያኖስ ጫማውን ሲሰፋ በወስፌ ጣቱን ወጋው፣ ብዙ ደም ፈሰሰው። ያን ጊዜ አንያኖስ በቅብጥ ቋንቋ ኤስታዎስ በማለት ጮኸ። ኤስታዎስ ማለት አንድ እግዚአብሔር ማለት ነው። አናንያኖስ እንዲህ በተናገረ ጊዜ ቅዱስ ማርቆስ ደስ አለው። ቅዱስ ማርቆስ አናንያስን ስሙን የምትጠራው እግዚአብሔርን ታውቀዋለህን? አለው። አላውቀውም፣ ነገር ግን ከአባቶቼ እንደሰማሁት ስሙን እጠራዋለሁ አለው። ከዚህ በኋላ ካህኑ ቅዱስ ማርቆስ ምራቁን በምድር ላይ እንትፋለ፣ ጭቃም አድርጎ የአናንያስን እጁን ከተወጋው ላይ ቀባው። ወዲያውኑ በእግዚአብሔር ኃይል ዳነ። ስለ እግዚአብሔር ሊያድን የዓለሙን ኃጢአት በደሙ ያነጻ ዘንድ ስለመጣ ስለ ልጁ ስለ ኢየሱስ ክርስቶስ ይነግረው ጀመረ። እርሱም እግዚአብሔር ሰማይን ምድርን እንደፈጠረ አባታችን አዳም እንደበደለ ከዕፀ በለስ እንደበላ ከገነት ተድላም እንደወጣ የአዳም ልጆች በምድር ላይ በደልን እንዳበዙ ማየ አይህም መጥቶ ሁሉን እንዳጠፋ ጽድቅን ካደረገ ከኖህ ጋራ 8 ነፍስን እንዳተረፈ ከዚህ በኋላ አብርሃም ከከላዳውያን እንዳወጣው እየመራው እስከ ከነዓን ምድር እንዳደረሰው እስራኤል በግብፅ አገር በባርነት እንደኖሩ ተአምራትን እያደረገ በሙሴ እጅ እግዚአብሔር እስራኤልን ከግብፅ ምድር እንዳወጣቸው ባህረ ኤርትራንም ከፍሎ እንዳሻገራቸው አስተማረው። 40 ዓመትም በሲና በረሃ መና እንደመገባቸው በነዌ ልጅ በኢያሱ እጅ ምድረ ርስትን እንዳወረሳቸው ወደ ባቢሎን እንደተማረኩና በ7 ዓመት እንደተመለሱ ነቢያት በየዘመናቸው በየተሰጣቸው ጸጋ ስለ ወልደ እግዚአብሔር ሰው መሆን በእስራኤል ላይ ስለሚፈጸመው በጎና ክፉ ትንቢት እንደተናገሩ ወልደ እግዚአብሔር ከሰማይ እንደወረደ ንጽሕት ቅድስት በምትሆን በድንግል ማርያም እንደአደረ በሕቱም ድንግልና እንደተወለደ ከኃጢአት ብቻ በቀር የሰውን ሥርዓት ሁሉ እንደፈጸመ 12 ሐዋርያትን 72 አርድእትን እንደመረጠ ሰውን በመውደድ እንደተሰቀለ እንደሞተ በሦስተኛው ቀን እንደተነሳ ከተነሳም በኋላ በዓለሙ ሁሉ ቃሉን ይሰብክና ያስተምሩ ዘንድ ሰዎች በአብ በወልድ በመንፈስ ቅዱስ ስም ያጠምቋቸው ዘንድ እንዳዘዛቸው እርሱም ቅዱስ ማርቆስ ስለዚህ ሥራ ወደ ግብፅ ምድር እንደወጣ አስተማረው። ካህኑና ወንጌላዊ ማርቆስ ጫማ ሰፊ አንያኖስን እንደዚህ በማስተማረው ጊዜ የቃሉ ትምህርት ወደ ልቡ ገባ። በፍጹም ልቦናው አመነ። ሐዋርያው ማርቆስ ወደ ቤቱ ወሰደው፣ በታላቅ ክብር በእርሱ ዘንድ አስቀመጠው። እርሱም ወንጌላዊ ማርቆስ ቤተሰቦቹም ጎረቤቶቹም ዘመዶቹን ሁሉ አስተምሮ አጠመቃቸው። የሐዋርያው የማርቆስ ዜና ሰምተው ወደ አንያኖስ ቤት የመጡ ሁሉ አመኑ፣ ተጠመቁ። መለወጥ በሌለባት በቀናች ሃይማኖት አመኑ፣ ተጠመቁ። በማርቆስ ትምህርት ቃል በግብፅ አገር ሕዝብ ክርስቲያን ፈጥነው እጅግ በዙ። ጣዖትን የሚሰሩና ካህናታቸው ከሀገራቸው በእስክንድርያ ሕዝብ ክርስቲያን እንደበዙ ባዩ ጊዜ ታላቅ ቁጣ ተቆጡ። እርስ በርሳቸው እንዲህ ተባባሉ፣ እነሆ ይህ የኢየሱስ ክርስቶስ ደቀ መዝሙር ማርቆስ በምትሃት ሀገራችንን ሊያፈራርስ ጣዖታችንን ሊሰባበር አምልኮ ጣዖትን ሊያስቀርጥ ጥቅማችንን ሊያጠፋ መጥቷልና ስለዚሁኑ እንግደለው፣ ሕይወቱንም ከምድር እናስወግደው። ከዚህ ከእስክንድርያ ምድር ስም አጠራሩ ይጥፋ።
ብንተወው ግን ደግሞ እነሆ ሰዎች ሁሉ ኢየሱስ ክርስቶስ በሚሉት በአምላኩ ያምናሉ። ዳግመኛም ብዙ ሰዎች ከአራቱ የምድር ማዕዘን የማርቆስና ዜና ተአምር ሰምተው ወደዚች የሀገራችን ይመጣሉ፣ ክርስቲያን ይሆናሉ፣ ሀገራችን ይይዛሉ፣ ያለንን ሁሉ ያጠፋሉ። ስም አጠራራችሁም ለሌሎች ልጅ ስም ዘመን ለዘላለም ይጠፋል። ይህ ማርቆስ የሚሉት ሰው ከዚህ ከእስክንድርያ ሀገራችን ካልጠፋ ማዳንንና መኖርን አንችልም ተባባሉ። ጣዖት በማምለክ ለሚመስሏቸው ሁሉ እንዲህ እያሉ በአሰሟቸው ጊዜ ስለዚህ ነገር ሁሉ ይገድሉት ዘንድ ተዘጋጁ። ያለ እረፍት በቀንና በሌሊት የሚፈልጉት ሆነ። በግብፅና የኢትዮጵያ ፀሐይ የሚሆን የተመረጠ ቅዱስ ማርቆስ ግን የጣዖት ካህናትን ተከታዮቻቸውን ይመክሩበት፣ የተንኮልን ምክራቸውን ይገድሉለትና ያጠፉት ዘንድ ያስወግዱትና ስም አጠራሩን ከምድር ያስወግዱ ዘንድ እንደመከሩት በሰማ ጊዜ የእውነት አምላክ በሆነ በክርስቶስ ስለ አመኑ ሕዝቦች አሰበ። ያለ ቸር ጠባቂ ያለ ትጉህ እረኛ እንዳይቀየሩ ያን ጊዜ አናንያሱን በእስክንድርያና በመላ ግብፅ ጳጳስ አድርጎ ሾመላቸው። ዳግመኛም ከአናኒዎስ በታች 12 ቀሳውስትን 7 ዲያቆናትን ሾመላቸው። በቤተ ክርስቲያን የመልእክት ሥራ ሁሉ ይራዱት ዘንድ ይኸውም ወንጌልን በማስተማርና በማጥመቅ ቁርባን በማቅረብ ለሌሎች ቤተ ክርስቲያናት ሥርዓቶች ነው። በእግዚአብሔር ፍቃድ በሌላ ቦታ ከመሄድና ከመውጣቱ በፊት የቤተ ክርስቲያን ሥርዓቱን አዘጋጀ። ያን ጊዜ የነቢዩ የኢሳይያስ ትንቢት ተፈጸመ። አንዲት አገር ከአውራጃዎች የእግዚአብሔር መሠዊያ ትሆናለች ያለው ይህም ለሰራዊት ጌታ ለእግዚአብሔር በግብፅ ምድር ለዘላለም ምልክት ይሆናል። ከሚያስጨንቃቸው የተነሳ ወደ እግዚአብሔር ይጮሃሉና እርሱም የሚያድናቸው ሰውን ይልክላቸዋል፣ ይፈርድላቸዋል፣ ያድናቸውማል። በዚያም ቀን እግዚአብሔር የታወቀ ይሆናል። ግብፃውያን እግዚአብሔር ያውቃሉ፣ መስዋዕትንም ያቀርቡለታል። እግዚአብሔርም ስዕለት ይሳላሉ፣ መባውን ያቀርባሉ፣ ያገባሉ። ይህንን የመሰለውን ሁሉ ጊዜም ፈጸመ። የቅዱስ ማርቆስ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት። ከዚህ በመቀጠል ደግሞ የሐዋርያው የቅዱስ ማርቆስን ተአምር አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። ገድለኛ የሆነ ወንጌላዊው ቅዱስ ማርቆስ ከአረማዊት ሴት ጋኔን እንዳወጣ የሚናገር ተአምር ይህ ነው። ጸሎትና በረከቱ ከኔ ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑርና በግብፅ አገር ክፉ ጋኔን ያደረባት አንዲት ሴት ነበረች። እርሷም እግዚአብሔርን ከማያውቁ ከአረማውያን ታላቅ የአገር ሰዎች ነበረች። አንድ ቀን ከጣዖት ቤት ስትወጣ መንፈስ ርኩስ ያዛት፣ ተጫነባትም። ከዚያች ቀን ጀምሮ በየቀኑ የሚያነቃት የሚጥላት ሆነ። እሷም በቀንም በሌሊትም ፈጽማ የምትጮህና ወዲያና ወዲህ የምትሮጥ ሆነች። ምንም የማታርፍ ልብስ የማትለብስ ሆነች። ቤተሰቦቿ ሁሉ እጅግ ፈጽመው ተጨነቁ፣ ስለ እርሷ የሚያደርጉትንም አጡ። በአቅራቢያቸው በየጊዜው በወንጌላዊ በቅዱስ ማርቆስ ቤተ ክርስቲያን የሚደረጉ ተአምራቶችንና ድንቆችን የሚያውቁ ጥቂቶች ክርስቲያኖች ነበሩና ይህን ለቤተሰቦቻቸው ነገሯቸው። ወደዚያው ይወስዷቸው ዘንድ መከሯቸው። የቃላቸውን ምክርም ሰምተው እጇን እግሯን አስረው ተአምራትና ድንቅ የሚያደርግ ሕያው የሚሆን የእግዚአብሔር ልጅ ወንጌልን የሚሰብክ ወደ ቅዱስ ማርቆስ ቤተ ክርስቲያን ወሰዷት። ከዚያ ደርሳ የተመረጠ የቅዱስ ማርቆስ ቤተ ክርስቲያን ደርሳ ብፁዕና ቅዱስ የሚሆን የወንጌላዊ ማርቆስን ስዕል ከሩቅ አየች። ያን ጊዜ በእርሷ ላይ ያደረ መንፈስ ርኩስ ደነገጠ፣ በምድርም ላይም ጣላት፣ አንፈራገጣትም። ያም ርኩስ መንፈስ በዚያች ሴት አንደበት ጮኸ፣ እንዲህም አለ: የእግዚአብሔር ቅዱስ ማርቆስ ሆይ አስጨነቅኸኝ፣ እንደ ሥራዬ ክፋት አታሰቃየኝ። እኔ ከእርሷ እወጣለሁ እሄዳለሁም፣ ዳግመኛም ወደ እርሷ አልመለስም። እንዲህም ብሎ ከእርሷ ላይ ወጥቶ ሄደ።
ከዚያች ሰዓት ጀምሮ ያች ሴት ዳነች፣ ደህናም ሆና ተነሳች፣ ራሷንም አወቀች። ይህን ታምራት ያዩ ሁሉ አደነቁ። ቤተሰቦቿም ታላቅ ደስ አላቸው፣ እግዚአብሔርንም አመሰገኑት። ታምራት የሚያደርግ ቅዱስ ማርቆስንም አከበሩት። የአዳም ልጆች ሁሉ ጠላት ከሆነው ከተረገመ ሰይጣን ባርነት ሴቲቱን ስላዳናት ስለታደጋትም፣ ስለዚህ ከእርሷ ጋር የነበሩ ቤተሰቦቿ ሁሉ አመኑ። ይህን ታምር ያዩ ሁሉ በጌታችን በኢየሱስ ክርስቶስ አመኑ። በአብ በወልድ በመንፈስ ቅዱስ ስምም ተጠመቁ። እግዚአብሔር በእርሷ ምክንያትና በቅዱስ ማርቆስ ረድኤት ሊያድናቸው ስቧቸዋልና። ከዚህ በኋላ ቤተሰቦቿ ወደ ቤታቸው ተመለሱ። ያቺ ሴት ግን ብፁዕና ቅዱስ በሆነ በተመረጠ በወንጌላዊ ማርቆስ ቤተ ክርስቲያን ቀረች። ያ ጋኔን ዳግመኛ እንዳይመለስብኝና እንዳያሰቃየኝ ከእናንተ ጋር ወደ ቤቴ አልመጣም በማለት ዳግመኛም የተመረጠ እግዚአብሔር የቀደሰው የኢየሱስ ክርስቶስ ሐዋርያ በሆነ ብፁዕና ወንጌላዊ ማርቆስ ቤተ ክርስቲያን እንዳገለግል የሰይጣን መንፈስ ከመጣብኝና ብዙ ካሰቃየኝ ያዳነኝና ሕያው በሆነ በመልአኩ ኃይል ከዚህ ደዌና ሕማም የታደገኝ ጥቂት ጊዜ አገለግላለሁ አለቻቸው። ነገር ግን እናንተ በሰላም ወደ ቤታችሁ ሂዱ፣ ለእኔ ስለ ደከማችሁልኝ በእኔ ላይም በጎ ሥራ ስለ ሠራችሁ እግዚአብሔር ዋጋችሁን ይሰጣችኋል። የበጎ ነገሮች ሁሉ መገኛ ብዙ ሀብቶችንም የሚሰጠኝ ሁሉንም ብላ ሸኘቻቸው። እርሷ ግን በዚያች በቅዱስ ማርቆስ ቤተ ክርስቲያን ውስጥ ለእግዚአብሔር እየተገዛች በጾምና በብዙ ስግደት ኖረች። ከአንድ ዓመት በኋላ ቤተሰቦቿ ወደ እርሷ መጥተው ወደ ቤቷና ወደ ዘመዶቿ ትመለስ ዘንድ ማለዷት። በዚህ ነገር አብዝተው ባስጨነቋት ጊዜ ከእርሱ ጋር ወደ ሀገሯ ተመለሰች። ስትመለስም የተመረጠ ብፁዕና ቅዱስ ማርቆስ ስዕል ከእርሷ ጋር ይዛ ተመለሰች። ከቤት ደርሳ ለቅዱስ ማርቆስ ስዕል የነጻችና ያማረች ትንሽ ጎጆን ለእርሱ አሰራችለት። በታላቅ ክብርም በዚያች ጎጆ አኖረች። በስዕሉ ፊትም ብሩህና ደማቅ መብራትን አበራች። ከስዕሉም ስርም ከጥጥና ከወርቅ የተሰራ ምንጣፍን አነጠፈች። ከዚያም ስዕል ብዙ ታላላቅ ተአምራትን ድንቆች ተከሰቱ። ከእነሱ አንዱ ከዚያ ሴት ቤት አቅራቢያ አንድ በሽተኛ ነበረ። ያቺ ሴት ከበሽታዋ ድና እንደመጣች ሰምቶ እግሩን እየጎተተ ወደ እርሷ ሄደ። ሴቲቱም በሽታውንና ድካሙን አይታ አዘነች። ወደ እርሱም ሩጣ ሄዳ ሳመችው፣ ከቅዱስ ማርቆስ ስዕል ዘይትም ቀባችው። ያን ጊዜ ፈጥኖም ዳነ። ቀጥ ብሎም ቆመ። በታላቅ ደስታም እንደ ዋልያ ዘለለ። ከዚህ የነበሩ ሁሉ ምስጋና የሚገባው እግዚአብሔርን አመሰገኑ። በሽተኛውን ሰው ስለ አዳነው በአገልጋዊ በማርቆስ ጸሎት ኃይሉን ስለገለጠ ይህ ተአምር በሁሉ ዘንድ ተሰማ። ስለዚህ ልዩ ልዩ ደዌ ያላቸው ሁሉ ወደ እርሷ የሚመጡ ሆኑ። በእጆቿ ዳሰሰቻቸው። በዳሰሰቻቸውም ጊዜ የእግዚአብሔር ኃይል አድሮባታልና ታላቅ ስለሆነ ስለ ቅዱስ ማርቆስ ጸጋ ጋኔን ያደረባቸው ሰዎች ወደ እርሷ በቀረቡ ጊዜ ከሰው ላይ ይወጡ ነበረ። የእግዚአብሔር ባለሟል ማርቆስ ሆይ በሁሉ አደከምከን፣ የግብፅ አውራጃዎችን ሁሉ ተውንልህ፣ ከአንተም የተነሳ ወዴት እንሄዳለን እያሉ በመጮህ ከሰዎች ላይ ወጥተው ይሄዱ ነበረ። ስለዚህ ጣዖት የሚያመልኩ አረማውያን ሁሉ ወደ እርሱ ተሰበሰቡ። እንዲህም አሏት፣ በዚያ ወራት በሀገራችን ይህ ያመጣሽብን ምትሃት ምንድር ነው? አማልክቶቻችን ታውከዋል፣ ሰላም አጥተዋል። አሁን ከቤትሽ ያገባሽውን መተት አውጪ፣ አንገትሽን በሰይፍ ቆርጠን ስጋሽን በምድር እንዳንጥለው አሏት። ሴቲቱም በቤቴ ስራዬ ወይም መተት የለም፣ ነገር ግን ይህን ድንቅ ተአምር የሚያደርገው የእግዚአብሔር ኃይል ያደረበት ሐዋርያና ሰማዕት የሆነ
የቅዱስ ማርቆስ ስዕል ነው። አሁንም እርሱ እግዚአብሔር በእጃችሁ ያድናችሁ ይታደጋችሁም ዘንድ ከዚህ ቀደም እናንተ በልቦናችሁ መታወርና በሐሳባችሁም ስንፍና የምታመልኳቸው አጋንንት መንፈስ እንደ ሆኑ እወቁ። ነገር ግን ወደ እግዚአብሔር ብትመለሱ ይሻላችኋል። ከእርሱ ሕይወትን ይቅርታን ታገኙ ዘንድ የሀገሩ ሰዎች ሁሉ ፍጹም ሕይወትን እንዳገኙ በሙሉ ልብ እንዲህ እያለች በገሰጸቻቸው ጊዜ ሁሉም ደነገጡ፣ ታላቅ ፍርሃትን ፈሩ። የተመረጥሽና የተከበርሽ እህታችን ሆይ ምን እናደርግ አሏት። መለሰች እንዲህም አለቻቸው፣ ተመለሱ፣ ንስሐም ግቡ፣ ተጠመቁም። እግዚአብሔር ቸር ይቅር ባይ ነውና ኃጢአታችሁን ይቅር ይላችኋል፣ የቀደመ በደላችሁን አያስብባችሁም። ሁሉም እኛ ምታዩን ሁሉ እናደርጋለን አሏት። ከዚህ በኋላ ወደ ካህናት ወሰደቻቸው። ለካህናትም ከመነሻው እስከ መጨረሻው ነገረቻቸው። ካህናቱም ሰምተው የእግዚአብሔር ድንቅ ሥራን አደነቁ፣ ተገረሙ። ሁሉም ትንሾቹም ትልቆቹንም ወንዶችንም ሴቶችንም በደስታ ተቀብለው አስተማሯቸው፣ አጠመቋቸው። በዚያም አገር ካሉ ሰዎች ሳይጠመቅ የቀረ የለም። ወንጌላዊ ሐዋርያዊ ሰማዕት በሆነ በቅዱስ ማርቆስ ስም በዚያች አገር ቤተ ክርስቲያን ሰሩ። እግዚአብሔርን ደስ አሰኙ። እግዚአብሔር የቀደሰው ወንጌላዊ ቅዱስ ማርቆስ ጸሎትና በረከት ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት በረከቱ በእኔም በእናንተ በሁላችን ላይ ይደር። ስናነብ የጎደለውን የነጠበውን አምላካችን በመላእክት አፍ አብሶ ሞልቶ ይቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይስጥልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። ሁላችንም በያለንበት ይጠብቀን፣ ክፉን ያርቅልን፣ መልካሙን ያምጣልን። የሰላም አምላክ ሰላሙን ይሰጠን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን ገናና የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ምስል የምትከታተሉ አንዴ ቆም በሉና ላይክ ያላረጋችሁ ላይክ አድርጉ። ሼር ሳታረጉ እያዳመጣችሁ ካላችሁ አቁሙና ሼር አድርጉ። እየጠበቅኳችሁ ነው ሁላችሁንም። እንግዲህ መታዘዝ ከአንድ ሰነፍ መስዋዕት ይበልጣልና እስቲ አንዴ ታዘዙኝና ሁላችሁም ወጣችሁ ሼር አድርጋችሁ ተመለሱ። ቅዱስ ማርቆስ ስም ጠይቃቸዋለሁ። ይህ በመቀጠል ደግሞ ስንክሳር ዘወርኀ ህዳር የመጨረሻውን በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 30 በዚህ ቀን የቁስጥንጥንያ ሊቀ ጳጳሳት ቅዱስ አባት አካኪዮስ አረፈ። ይህም ቅዱስ ቸር የሆነ ምሁር ነው። አምላክ ያጻፋቸውን መጻሕፍት ቃላቸውንም አሳምሮ የሚተረጉም አዋቂ ነው። በቁስጥንጥንያ ቤተ ክርስቲያንም ቅስና ተሹሞ ነበረ። በኬልቄዶንያም ስብሰባ በሆነ ጊዜ የአባት በጉባኤ ውስጥ በሆነው ሁሉ ደስ አላለውም። ስለ እውቀቱም እንዲመጣ በፈለጉት ጊዜ እርሱ አሞኛል ብሎ ስለ ራሱ ምክንያት ሰጠ። በእስክንድሪያ አገር ሊቀ ጳጳሳት በቅዱስ ዲዮስቆሮስ ላይ ስለ ደረሰበት ስቃይ በሰማ ጊዜ እጅግ አዘነ። ሃይማኖታቸው የቀና እንደሆነም በማያውቃቸው ባልንጀሮቹ በሆኑ ወዳጆቹ በወታደር አለቆችን መኮንንቶች ፊት የአንዲት ጉባኤያቸውን ረገመ። ከእሊህም ክፉዎች ከጉባኤያቸው አንድ ያላደረገኝ እግዚአብሔርን አመሰግነዋለሁ አለ። የቁስጥንጥንያ ሊቀ ጳጳሳት እንጣሊዮስም ባረፈ ጊዜ ሃይማኖቱ የቀና እንደሆነ ስለአወቁ የአገሩ ሊቃውንት መኳንን ይህን አባት አካኪዮስን መረጡት። እርሱ በቤተ ክርስቲያን ውስጥ የሆነውን መጣላትና መለያየትን ያስወግዳል በማለት ተስፋ አድርገው
በቁስጥንጥንያ አገር ላይ ሊቀ ጵጵስናንም ሾሙት። በተሾመ ጊዜ ከብቻው እግዚአብሔር በቀር ማንም ሊያስወግደው የማይችል የጥልና የመለያየት የሚያይድን በሽታ አገኘ። በልቡም አስበው መጀመሪያ ራሴን አድን ዘንድ አይሻለኝምን አለ። የቅዱሳን አባቶችን የቄርሎስንና የዲዮስቆሮስን የቀናች ሃይማኖትን የተማረና በእርሷ የጸና መሆኑን እየታመነለት ከዚህም በማስከተል በክህነት ሥራ በመሳተፍ ይቀበለው ዘንድ ወደ እስክንድሪያ ሊቀ ጳጳሳት ወደ ሶስተኛው ጴጥሮስ መልእክት ላከ። አባ ጴጥሮስም መልእክቱን ባነበበ ጊዜ ደስ ብሎት ታላቅ ክብርንም አከበረው። ያችንን መልእክት በጉባኤ ፊት አስነበበ። ከዚህም በኋላ አባ ጴጥሮስ ለመልእክቱ መልስ ጽፎ ከ3 ኤጲስቆጶሳት ጋር ወደ አካኪዮስ ላከ። እርሱም ወደ ቁስጥንጥንያ ከአባ አካኪዮስ ዘንድ በደረሱ ጊዜ የአባ ጴጥሮስን ደብዳቤ ሰጡት። እርሱም ሃይማኖታቸው በቀና በወዳጆቹና በሀገሩ መኳንንት ፊት አነበባት። ሁሉም ደስ አላቸው። አባ አካኪዮስም እሊህን ኤጲስቆጶሳት ታላቅን ክብር አከበራቸው። ወደ አንድ ገዳም ወሰዳቸው። መስዋዕትንም አዘጋጅቶ የቁርባንም ቅዳሴ በመቀደስ ከእሳቸው ጋር አንድ ሆነ። ከእሳቸውም ቡራኬ ተቀበለ። ዳግመኛም ከአባ አትናቴዎስ፣ ከአባ ጢሞቴዎስ፣ ከአባ ቄርሎስ፣ ከአባ ዲዮስቆሮስ ከሃይማኖታቸው የሚተላለፈውን እያወገዘ ጻፈ። ያችንም የመልእክት ደብዳቤ ሰጣቸውና በፍቅር በሰላም አሰናበታቸው። ወደ አባ ጴጥሮስም በደረሱ ጊዜ አባ አካኪዮስም ያደረገውን ሁሉ ነገሩት። የመልእክቱንም ደብዳቤ ሰጡት። እርሱም ደስ አለው። ስሙንም በማጠንትና በቁርባን ጊዜ እንዲጠሩ አዘዘ። ዜናውንም የሮማውያን ኤጲስቆጶሳት ዘንድ በተሰማ ጊዜ አባ አካኪዮስን ከቁስጥንጥንያ መንበር አሳደዱት። በቀናች ሃይማኖት እንደ ጸና በደሴት ውስጥ አረፈ። ለእግዚአብሔር ምስጋና ይሁን። እኛንም ሁላችንም በዚህ አባት ጸሎት ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን የሰማዕት አባ መርቆሬዎስ መታሰቢያው ነው። የቆዝሞስና የድሚያኖስም ቤተ ክርስቲያን የከበረችበት ነው። በረከታቸው ከኔ ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን የቅዱሳን የአናኒዮስን ዘአምድ የአባ ጴጥሮስ የጻድቁ የኢትዮጵያ ንጉሥ ገብረ መስቀል የረፍታቸው መታሰቢያ ነው። በረከታቸው ከኔም ከእናንተም ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በህዳር ወር የሚነበብ ንባብ ደረሰ ወይም ደግሞ ተፈጸመ። ለእግዚአብሔር ምስጋና ይሁን። በቅዱሳን ነቢያት ሐዋርያት አንድነትን፣ በጻድቃንና በሰማዕታት አንድነት፣ በትጉሃን መላእክት አንድነት፣ በሁለቱም ጸሎት በእመቤታችን በቅድስት ድንግል ማርያም አማላጅነት ርዕሰ ሊቃነ ጳጳሳት አባ ማትያስ ይጠብቀን። የጳጳሳት አለቆችና ኤጲስቆጶሳት በቤተ ክርስቲያን ውስጥ የተሾሙትን ሁሉ ይጠብቅልን። የቅድስት ቤተ ክርስቲያን ልጆች የምንሆን እኔንና እናንተን ሁላችንም የማህበረ የቅዱሳን ዝክር ቤተሰቦችን ሁላችንም በያለንበት ሰላም እግዚአብሔር ይብዛልን። የእግዚአብሔር በረከት አይለያችሁ። የድንግል ማርያም ተራዳይነት አማላጅነት አይለየን። የቅዱሳን መላእክት ጥበቃ አይለየን። እንዲህም ብለን በአንድነት ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና የተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ ይብዛልን። እንግዲህ ፕሮግራማችንን እያጠናቀቅን ነው። ይህንን ከዚህ በመቀጠል ደግሞ አሁን የሚጋብዛችሁ መዝሙር ነው። ከመዝሙሩ በኋላ ደግሞ የአዘጋጀኖችን የጀመርናትን ቤተ ክርስቲያን የማሰባሰብ የብር ጥሪ ደግሞ ሁላችሁም ትሳተፉበታላችሁ። ሼር ላይክ በማድረግ ደግሞ አገልግሎቱን አስፋ። አሁንም እንግዲህ 100 ሺህ ልንደርስ
100 ምናምን ሰዎች አድርሰናል። እንግዲህ ለሁሉም ምእመናን በተቻለ መጠን ሸር ማድረጋችሁን አትርሱ። ጉልበቴና ኃይሌ ያደረኩት ሕይወቴን አደራ የሰጠሁት ለእግዚአብሔር ብቻ ነው ለጌታዬ ከእርሱ ጋር መኖር ነው ዓላማዬ ከእርሱ ጋር መኖር ነው ዓላማዬ ጉልበቴና ኃይሌ ያደረኩት ሕይወቴን አደራ የሰጠሁት ለእግዚአብሔር ብቻ ነው ለጌታዬ ከእርሱ ጋር መኖር ነው ዓላማዬ ከእርሱ ጋር መኖር ነው ዓላማዬ እንደ ምስኪን ሆኖ ከኔ ጋር የሚያድር አልብሶኛል ፍቅሩን በደሌን ሳይዘክር ሳይነጥፍ አጠጣኝ ከምንጩ የቀዳ ተማረከች ነፍሴ ምሕረቱን ወዳ ጉልበቴና ኃይሌ ያደረኩት ሕይወቴን አደራ የሰጠሁት ለእግዚአብሔር ብቻ ነው ለጌታዬ ከእርሱ ጋር መኖር ነው ዓላማዬ ከእርሱ ጋር መኖር ነው ዓላማዬ የማይቆረቁረኝ እርሱ ነው ምቾቴ ወዶ የቀረበኝ ሳይገፋው ኃጢአቴ በቁስሌ ላይ ዘይት አፍስሶ ያክመኝ እግዚአብሔር ብቻ ነው ለእኔስ የሚሻለኝ ጉልበቴና ኃይሌ ያደረኩት ሕይወቴን አደራ የሰጠሁት ለእግዚአብሔር ብቻ ነው ለጌታዬ ከእርሱ ጋር መኖር ነው ዓላማዬ ከእርሱ ጋር መኖር ነው ዓላማዬ ታላላቅ ሸክሜን ሳይዝል የሚሸከም ከአምላኬ በስተቀር በዙሪያዬ የለም የሕይወት ዛፍ አድርጎ ደጁ ከተከለኝ እኔን ከቅፉ የለም የሚለየኝ ጉልበቴና ኃይሌ ያደረኩት ሕይወቴን አደራ የሰጠሁት ለእግዚአብሔር ብቻ ነው ለጌታዬ ከእርሱ ጋር መኖር ነው ዓላማዬ ከእርሱ ጋር መኖር ነው ዓላማዬ በአብና ጥማት ከቶ በሌለበት መኖር ነው ምኞቴ በስራልኝ ረፍ ቅርንጫፍ አደረኝ አጣብቆኝ ከግንዱ ሰላሜ ነው ለኔ የውዴ መንገዱ ጉልበቴና ኃይሌ ያደረኩት ሕይወቴን አደራ የሰጠሁት ለእግዚአብሔር ብቻ ነው ለጌታዬ ከእርሱ ጋር መኖር ነው ዓላማዬ ከእርሱ ጋር መኖር ነው ዓላማዬ ጉልበቴና ኃይሌ ያደረኩት ሕይወቴን አደራ የሰጠሁት ለእግዚአብሔር ብቻ ነው ለጌታዬ ከእርሱ ጋር መኖር ነው
አላማይ ከእርሱ ጋር መኖር ነው አላማይ ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።